ዛሬ ደግሞ የሉቃስ ወንጌልን እንመለከታለን። ቪዲዮ በደንብ እየታየልኝ ስላልሆነ ኮፒ ሊንክ አድርጉ፣ ፎሎ ያላደረጋችሁ ደግሞ ፎሎ አድርጉ። የሉቃስ ወንጌል የተጻፈው በራሱ በሉቃስ ነው። ሉቃስ ስሙ እንደሚናገረው አይሁዳዊ እንዳልሆነ ነው። ሉቃስ የሚለው ስም የግሪክ ስም ነው። ምናልባት ሉቃስ ግሪካዊ ሳይሆን አይቀርም። የሉቃስ ወንጌል የተጻፈው በ60 ዓመተ ምህረት ነው። የተጻፈው ደግሞ ቴዎፍሎስ ለተባለ ሰው ነው። ቴዎፍሎስ ተራ ሰው እንዳልሆነ የምንረዳው ደግሞ ሉቃስ በመጀመሪያው ላይ የከበረ ብሎ ጠርቶታል። የተከበሩ ተብለው የሚጠሩት ደግሞ በወቅቱ የሮም ባለስልጣናቶች ናቸው። ስለዚህ እሱም ባለስልጣን ሳይሆን አይቀርም። የተጻፈበት ምክንያት ደግሞ ቴዎፍሎስ ክርስትናን ተቀብሏል፣ በክርስቶስ አምኗል። ያመነበት ክርስቶስ እውነተኛ መሆኑን ለማረጋገጥ በመረጃ ሉቃስ ከመጀመሪያው ጀምሮ በጥንቃቄ ሰዎችን እየጠየቀ እንደጻፈ እሱ ራሱ በመጀመሪያው ምዕራፍ ላይ ጽፏል። ቴዎፍሎስ አይሁዳዊ አይደለም። አይሁዳዊ ያለመሆኑ ደግሞ ከድነት መንገድ እንደማያግደው እና ክርስቶስም የመጣው የጠፉትን ለመሰብሰብ እንደሆነ ለማሳየት የጠፋው በግ፣ የጠፋው ሳንቲም፣ የጠፋው ልጅ የተባሉ ታሪኮች በሉቃስ ወንጌል ብቻ መገኘታቸው የሉቃስ ወንጌል ዓላማ ምን እንደሆነ እንድንረዳ ያደርገናል። ከዚህ በተጨማሪም ደግሞ በሉቃስ ወንጌል ላይ ከሌሎቹ በተለየ መልኩ ስለ ሴቶች፣ ስለ ድንግል ማርያም፣ ስለ ኤልሳቤጥ፣ ስለ ማርታና ማርያም ሰፋ ያለ ማብራሪያ በመጽሐፍ ውስጥ ተጽፏል። ሐዋርያው ቅዱስ ጳውሎስ ደግሞ ሉቃስ ሐኪም እንደነበረ ጠቁሟል። ሉቃስ የሉቃስ ወንጌልን ብቻ ሳይሆን የሐዋርያት ሥራንም ጽፏል። በመጽሐፍ ውስጥ እኛ እያለ ስለጻፈ ከነ ጳውሎስና ከሌሎችም ጋራ ሀገር ለሀገር እየተዟዟረ እንዳስተማረ ደግሞ እንረዳለን። እናንተ ደግሞ ቀረ የምትሉት ነገር ካለ በኮሜንት ሴክሽን አስፍሩ። ፎሎ ማድረጉን እንዳረሱ